አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ከስራ አላህ ያመቻችላችሁ። እዛ ሙቀት ነው፣ ሀገራችሁ ያውቃችሁ ውዶቼ። በጣም የሚገርማችሁ ነገር ሀይሚና ብሩክ የሰርጋቸው መላ ሰርጋቸው በእንደዚህ ሆኖ መላ በሉ ጓደኛ ባለበት ምናምን ስል እንደ ጠጤ ገብቶ ሀይሚ አሁን እንደዛ ሰክሮ ምናምን በአሁኑ ወቅት እንደዛ ፍራንክ እያላችሁ ምን እያላችሁ ስንት ነገር ይፈጠራል። ስንት ነገር በሀይሚና በብሩኬ መሃል በእነሱ ፍቅር ቦዜም ዛሬ በጣም ደስ የሚል ነገር የፌ ወንድምሽ እንኳንም ጥሩ ነገር ነው ምክርሽ የሚቀበል ከሆነ አንቺ ግን ሁሌም እየለፋሽ ነው። ሁሌም ያው የሱ ነገር አሳስቦሽ እንዲህ እንዲህ እያልሽ ነው። ሁሌም እያየን እየሰማን ነው። ከሰማሽ አንቺ የምትዩ ነገር አንቺ ይሄ ነገር እንትን የምትዩ ነገር ሰምቶ ከተቀበለሽ ጥሩ ጥሩ ምክር ነው። ከፊትም ጀምረሽ አንቺ ጥሩ ነገር ነው እንትን እያልሽ ነገር ግን ያው አይሰማም። ምኑም ብዙ ነገር ብትይ ምንም ብትይ ችግሩ ማይሰማበት እንትን ነው እንጂ የእንደዛ ነገር አክል ማንም ሰው እንትን ማይነው ነገር ነው። እሱም ሰምቶ አውቆ ቢደረግ ቢያደርገው ይሄ ነገር እኔ ሰምቼ እሷ ባደረገችው ነገር ቢል አሪፍ ነበር። አሁንም ቢሆን ተስማምተው እነሱ የሆነ ነገር እንትን ቢሉ አሪፍ ነው። ከሰማሽ እውነትሽም ነው። አብረሽ ሌላ ወንድሙ ራሱ ተራውቶ ራሱ እንዲህ ይደረጋል ይሄኛ እንዲህ ነው ብሎ እንትን ቢለው በጣም ደስ የሚል ነገር ነው። አሁንም ከሆነ ያው ጊዜውን እንዲህ ነው። እናት ታላቅ እህት ማለት እናት ጥሩ ነገር ብዙ ጊዜ ነው። አሁን አንተ ዝም ብለህ ምንም እውነቱ አልደብቅም የምትል ነገር እሱ ያደረጉት ነገር ምናምን ይወጣል ይፋ። በፊትም ያየህ ሩታ እንደዚህ ያደረገችው አንተም ብዙ ተናገርክ ብዙ አልክ። መጨረሻው በምን እነሱ አውቆ እንትን ብለዋል። አሁንም ቢሆን አንተ የነሱ ነገር እውነት እፈልጋለሁ ምናምን መስራት የእናትህ ልጅ ናት እህትህ የምትልህ ነገር ሰምተህ ነው መቀጠል ያለብህ። ብሩኬም ሀይሚ ያው በሆነም ባልሆነም ነገር እንደዛ እንትን ማለት ጥሩ አይደለም። እኛ ስናቅ እኛ ስንል ነው ሁሉም ነገር እንትን የሚለው እሷ አስባ በእንደዚህ ነገር መታ እንትን ስትልህ እንትን ተረጋግተህ የሆነ ነገር እንትን ማለት አለብህ። ለምን እሷ ያለችው ነገር ያው እውነቷ በዛኛ እንትን እንደሚመጣ ነው ያደረገችው። እሺ ከሷስ ሌላ ሰው ለምንድነው እንደዚህ እንትን የሚለው? እኛ ሰርጋቸው እንደዚህ እንትን ብለዋል። የሰርጋቸው ስጦታ ምን ብለን እዚህ ጋር ሁሉም ቤተሰቦቻችሁ እያሰበ እሷ ግን መቼም ፕራንክ እሷ አሁን ጠጥቶ እንደዛ አይኑ የሆነ ነገር ቢሆን እሷ ተናዳ እንደዛ እንትን እያለች መቼም እናንተ ብታናዷት እዛ ሄዳ ሪከርዱ ሰበረችው። ሀይሚ ጀግና ሪከርዱ ሰበረችው። እናንተ ብዙም ነገር እንትን ብላችሁ ብታወሩም ብዙም ነገር እንትን ብትሉ እሷ ደንበላት ምን ልታመጡ ነው? ምን የሚከሰት ነው? ጥሩ ነገር ነው እንትን ያለች ሪከርዱ ስብብር አለችው። እናንተ ሰባበረችው። ቲክቶክ በምኑም እሷ እዚህ ጋር ፕራንክ አድርጋችሁ ተናዳ እንዴት ነው በሷ እንደዚህ ተጫውታችሁ እንደዛ የምታደርጓት ነገር? ብሩኬ ካንተ የጠጣ ሰውም ሆነ ምን የሆነ ሰው እሷ እንዲህ ጥያቄ ሌላ ያመጣ ሴት ልጅ ፈርቶ ይደነግጣል። ብዙ ነገር ሰምቶ ብዙ ነገር ያየ ሰው ብዙ የተወራበት ሰው ታውቃላችሁ። ሶሻል ሚዲያን ከዛ በፊት ሰው ጓደኛ ይዛ ምናምን ብሎ ብዙ ሰው እንትን ያለባቸው ስለሆነ ጠንቀቅ ብላችሁ እናንተ ይሄ ነገር እንትን ባትሉባት ለኸይር ነው እላለሁ። አሁንም ቢሆን ሁላችሁም የሰማችሁ ነገር ሌላ ሰው ሌላ ቦታ ማስተላለፍ ጥሩ አይደለም። ሰው ሆኖ አንድ ነገር ሰምቶ ይሄ ነገር እንዴት ይደረጋል ምን እንትን ይላል ማለት ጥሩ ነው። እሷ ያው ሰክሮ ነው እንደዛ እንትን ይለኛል ብላ አሁን እርግጥ በመጀመሪያ እንትን የያዘችው እንደዛ ስደበድበው የሆነ ነገር ቢሆን እናንተ ነው የምትብሱ። ለምን በቃ አንድ ነገር እንትን ሳትል እንደዚህ ድንገት ምናምን ትላላችሁ። ማንም ሰው ይሄ እንትን ማይል ነገር ነው። እንዲህ ማለትማ የሌለባችሁ ነገር ነው። እሷ አስባ እንትን ስትለው ድረስ እናንተ መደበቅ አለባችሁ የለባችሁ። እሷ አሁን በዛ ነገር ነው በቃ ልክ አንስታ አሁን ስትመታው በጣም ነው የእናንተ እንትን
ብሎ ነው በሌላ ነገር እንትን የሚለው ይደብረዋል። ሌላ ነገር እንደዛ ነገር ሆኖ ብሎ እንትን ይለዋል። እሷ በላወቀችው ነገር ያው ድንገት ይሄ ምንድነው ብላ ነው እንትን የደበደበችው። አሁን ጠርሙዙ እሱ ጠጥቻለሁ በቃ ብሎ እንደዚህ ሲመጣ ጠርሙዙ አንስታ ፊቱ ላይ በጣም ከባድ ነው። አንዳንዴ ወይ ስታስታውቁ ፕራንክ ምናምን ያው አለ አይደለም ፈረንጂዎች እነሱ ይስሩ። የእንትን የሚስት የሴት ክብር ጨረሱ በቃ የውጪዎቹ እንጂ የሀገራችን ፕራንክ ብላችሁ የሆነ ነገር በምግብ በምን ስትመጡ አንቺ ሊደበድብሽ እንጂ ቀልድ ምናምን አያውቁም ሀገራችን። ደግሞ ለዘጣችሁ የሆነ ነገር ልጅቷ የሆነ ነገር ሳሰማ እንደዚህ ያልሆነ ነገር ብዙም እንትን የሚል ስለሆነ ተው። ፕራንክ ፈረንጆች እዛ ውጪ ያሉ ሰርቶ እነሱ ጨርሱ እንጂ ሀገራችን ለምን እንደዚህ ያደረግሽ? አንድ ሰው ሲቆጣ አንድ ሰው እንትን ሲል ፕራንክ አደርጋለሁ ብሎ ብሩኬ እንደዛ ለምን አደረግሽ ብሎ እሷ እንትን ሲላት በእንደዚህ ምክንያት ወደዛ ሆነች። ደግሞም ስትሉ ትልቅም የታናሽም ምናምን ክብር እንደሌለው ነው የሚያሳይ። ኤፌ አሁን ቦዜ እንደዛ ስትለው ምንም ስትለው ምንም ሊሰማት አልቻለም። ባለፈ ጭራሽም የአብረሽ የራሱ አይደለም ምን ትሆናለህ? አንተን ለማመጣ ማን ነው የሚያሳስረኝ? አንተ ተለማምጬ እንደዚህ ብሎ የመለሰ ነገር እንደዛ ሰምታችኋል። እንደዛ መሆን ነበረበትም አልነበረበትም? ራሳቸው በተለያየ ነገር ሆኖ እንትን ሲሉ ለምንድነው እንደዚህ የተደረገ? ለምንድነው እንደዛ ሰምቶ ሌላ ቦታ እንትን ያለ ብሎ እነሱ እንትን ይላሉ። አሁንም ወዜ ምንም አይሰማህም ወይ? ወንድምህ እንደዚህ ሆኖ በእንደዚህ ነገር ተሰምቶ ሌላ ሴትም ይሁን በምንም የላየው ነገር ነው። ነገ አንተ የሆነ ነገር ብትሆን እሱ እንዴት ጨክኖ አንተ ላይ እንዴት ዝም ይላል ብለህ ነው የምታስበው? ተው አሁንም ከሆነ ተመለስ። እሱ የሚመለስ እሱ የሆነው ነገር እንደዚህ ለምን በቃ ብዙ እንትን ነው እያሉ ያለው። እኛ ምንም እንትን ነገር የለም እናስበው ምንም ምንለው ነገር የለም። ተረጋግታችሁ እንትን ማለት አለባችሁ። ተረጋግታችሁ ጥሩ ይሁን መጥፎ ይሁን ራሳችሁ እውነትም እንዲህ የሚሆን ከሆነ እውነቱም አሁን ሄርሜላም ወንድማ እንደዛ እንትን ብሎ ነው እንጂ ጀግና እንደሌላን ጊዜ ጀግና ናት። አሁንም ቢሆን አብረሽ ከሷ ሊያወጡት ከሷ በቃኝ ጥቅ አድርጎ ለራሳቸው ሊያደርጉ እንዴ አልጋ ላይ ይላሉ። እኔ ባለፈን ተናገርኩ። አልጋም እንደዚህ ቪዲዮ ምናምን የሚሉ ነገር ውሸታ ነው። ነገስ ወንድም እንዴት አድርጋ ትዳሯ ለያዘች ልጅ ናት። ስንት ሰው እንትን ሚላት ልጅ ናት። እንደዚህ አድርጋ የሱ ልታጨናንቀው ነው። ቪዲዮ አለ ምናምን ብላ ማይጠጣ ነገር አስጠጣ እንደዚህ አድርጋሽ እንጂ ማናችሁ እነሱ ያደረጉ ነገር ሰምታችሁ አትፎገሩ። ፕራንክን ከሆነ በትክክል ወይም አውራት እሷ እንደዚህ ተናዳ እንትን ለማለት ይቅርባችሁ። ማናችሁም ቢሆን ሆኖ ሲያድር አንድ ሰው በተለያየ ነገር እንትን ሲል ጥሩ ምክንያት ይሆንላችኋል ለማለት ያክል ነው። ይሁን ሰው የተለያየ ነገር አለ። አንዳችሁ የሰራችሁ ነገር አንዳችሁ የሰራችሁ ነገር ለምን እንደዚህ ነገር ይሆናል? ለምን እንደዚህ ይታሰባል? በፍጹም አንድ ሰው ባለው ነገር አንድ ሰው የተለያየ ነገር ወደዛ ሆኖ እንትን ሲለው እንደዚህ ነገር ሊመጣ ምን ሊልም አይችልም። አሁንም ቢሆን ውዚ የምትለህ ነገር ሰምተህ የወንድምህ ያው ከጎኑ መሆን አለብህ። ምንም ይሁን ከእናትህ ልጅ ምንም ጓደኛ ብታበዛ ጓደኛም ብትይዝ የእርግጥ የወንድምህ ሚስት ካንተ እንዲህ አድርገህ ሌላ ነገር ነው የሚፈጠርብህ። ሌላ ነገር እሷ የወንድምህ ጥሩ ነገር አድርጋ ይመስሎህ ነው? አንተ አይተህ እንደዚህ ስታደርግ በጥሩ ነገር ነው አይደለም። ራስህ አስበህ ራስህ የሆነ ነገር በምን አይነት ነው እንደዚህ የሚደረገው ብለህ ማሰብ አስፈላጊ ነው። ራሳቸውን እንዴ ተብሎ እንትን የሚል ሰው ነው ብዙ ነገር እንትን የሚለው። ሃይሚን ቢሆን እነሱ አሁን ፕራንክ ብሎ ከዛ የሚያመጣልሽ ነገር ባልሰማቸው ጥሩ አይደለም። እነሱ የራሳቸውን እንትን ነው የሚያመጣው እንጂ የኛ ምንም እንትን የሚለው ነገር የለም። ይኑርላቸው እነሱ ኑሮ አሳልፈው እንደዛ እንትን ሲሉ የራሳቸው ነው። ለሁሉም ሰው የተለያየ ምክንያት ሊኖር ይችላል። እነሱ እንደዚህ አምጥቶልሽ እንደዚህ ሲያደርጉ መረጋጋት አለብሽ። ዝም ብለሽ የራሳቸው እንደዚህ ያደረጉ ብለሽ መተው አለብሽ እንጂ እነሱ በተለያየ ነገር ቢያደርጉ
ጫጫታ አለ። ያው ጫጫታ እንትን ካለም ያው ይቅርታ ጠይቃለሁ ውዶቼ። ሰላማችሁ ያብዛልኝ። ሁሌም ያው ከጎኔ ሆናችሁ አላህ ከጎናችሁ ይሁን። እናንተም ለሀገራችሁ መሬት ያብቃችሁ። ሀገራችንም አንዳንድ ነገር ያልሆነ ነገር የምታወሩ እህቶች አላህ ሂዳያ ይስጣችሁ። ተው 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 ተው። እንኳን የነገሩ ምንም ነገር ቢመጣ እናንተ ጠንቀቅ ብላችሁ ይሄ ነገር ያልሆነ ነገር ነው ምናምን አንብላችሁ ብታወሩ ነው ይመቻችሁ ነው እንጂ ሌላውን ዝም ብላችሁ ብታሳልፉ ጥሩ ነው እላችኋለሁ። የራሱ ያየው ነገር ከዚህ ያደርጋል። የራሱ ያልተመቸው ነገር መቼም ቢሆን እንደዛ ነገር እንትን አይልም። ጥሩ ነው። ማዳም ስትሰማ አሰሪያችሁ ማንም ሰው ይሁን በዛ የዚህ ነገር መጥፎ ነገር እንትን ስታወሩ ቢሰሙ ምህም ብሎ ቢሰሙ የእናንተ ነገር እንትን አይላችሁ። ለምን ነገ ምን ይፈጠራል ምን ይሆናል ብላችሁ የምታስቡ ነገር ስላለ እኛ ሁሉም ሰው የሁሉም ነገር አስበን ተጠንቅቀን ምን ይሆናል ምን ያስፈልጋል የሚባል ነገር ነው። ይሄ ነገር ማሰብ ያለብን እንጂ ሌላው እንደዛ ተብሎ ሌላው እንደዛ ተናግሮና ሁሉም የራሱ ይሆን ስለሆነ በቃ አይታሰብም። ሰው ያላችሁ ነገር ማመን ያለባችሁ። ሰው እንደዚህ ያለን አይደለም። በተለያየ መንገድ ሁሉም አይቶ እንትን ስለሆነ እነሱ እንደፈለጉ አደረጉ። እኛስ ምንድነን ብላችሁ የሌላ ሰው መስማት የለባችሁም። ብሩኬ ሀይሚ እኛ የእናንተ ደስታ እናንተ እንዲህ ነው በስሱ ነው በትንሹ ሰርግ ምናምን ብላችሁ ካባው ምናምን ካባ ለብሳችሁ እንደዚህ ብላችሁ መታችሁ። አሁን ገና እሷ በቤቷ ይሄ ጠጥቶ ምን ብሎ እሷ ይደልላል እሷ ሌላ ነገር እንትን ይላል ተነሽዳ ምንድነው ብላ ልጁ ብትቀጠቅጠው አሁን በዛ ጠርሙዝ ፈንክታ ብጥለው ነገ ማን ነው የሚጎዳው? ያልሆነ ነገር ብያችኋለሁ። ፕራንክ የዛ ሰው ይሁን እንጂ የኛ ሀገር ልጆች ምንም በእናንተ አያምኑ። ማንሽም እንደዛ አደረኩ ብለሽ የሰው ነገር ሁሉም መታሰብበት ነው የሚሆነው። እኛ እነሱ በፍቅር እነሱ የሚያደርጉ ነገር ጥሩ ነገር የነሱ ጥሩ ትምህርት በቃ የራሳችን ብዙ እናንተ ተመለሳችሁበት እናንተ ያደረጋችሁ ብዙ ነገር አለ። አሁን እኛ እሺ ምንድነው የተማርን? ነገ ያገባሽው ልጅ ትቶ ሌላ ሰክሮ እንደዛ አንቺ ምን ይወድሻለሁ እኔ እንደዚህ እንዲህ እንጠይቅሽ ነገር ቋጭ ባይ ያረፈጣት እሷ ድብድብ ኧረ ብሩኬ እንደዛ ነገር እሷ ከተነሳባት ሀይሚ ማለትም ያንተ ገና የባሰ ፕራንክ አምጣ እንትን የምትለው ያው በአንድ ቦታ እንደዛ ሪከርዱ ሰብራ ሀይሚው ጀግና እንደዛ እያደረገች እናንተ ምን ይመስላችኋል? ሰምታችሁ ወደዛ የምታደርጉ ነው። ሰላማችሁ ያብዛልኝ። ቤቴ ያው ካላህ በኋላ ሞቅ ደመቅ አድርጋችሁ ከጎኔ የሆናችሁ አላህ ከጎናችሁ ይሁን። ሰላም አለይኩም ወራህመቱላሂ